ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ የምንመለከተው የስምንተኛ ክላስ አይሲቲ ዩኒት 4 ስለ ኢንተርኔት ይሆናል ማለት ነው። በፓርት የካፈልኩላችሁ ስለሆነ አሁን የምንመለከተው ፓርት 3 ነው። በዚህ ፓርት ደግሞ ከቨር የማድረግላችሁ ስለ ኤሌክትሮኒክ ሜል ወይንም ስለ ኢሜል ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንደዚሁም ደግሞ ቪዲዮን ላይክ ማድረግ ቪዲዮን ጀምሩት። ቴሌግራም ቻናሌንም ጆይን ማድረጋችሁን እንዳትረሱ ማለት ነው። So email is a way to send and receive message using the internet. ኢንተርኔትን በመጠቀም ሜሴጆችን ለመላክ እንደዚሁም ደግሞ ለመቀበል የምንጠቀምበት ኢሜል ተብሎ ይጠራል ማለት ነው። It offer an efficient, inexpensive and real-time means of distributing information among people. በሰዎች መካከል just ሜሴጆችን በምንልክበት ሰዓት ኤፊሽንት ወይንም ውጤታማ በሆነ መንገድ እንደዚሁም ደግሞ inexpensive ወይንም ርካሽ ነው፣ ምንም የተለየ ነገር አይደለም፣ ያን ያህል ወጪ የሚጠይቅ ስላልሆነ ማለት ነው። There are many different email service available that አሉ to create email account create ካደረጋችሁ በኋላ የተለያዩ ኢሜል ሰርቪስን የሚሰጡ አሉ። ከዛ በእነኛ ላይ ምን ማድረግ ይችላላችሁ? የምትፈልጉትን ሜሴጅ ሴንድ ማድረግ፣ ሪሲቭ ማድረግ፣ መላክ፣ መቀበል እንደዚሁም ደግሞ ፋይሎችን አታች ማድረግ ይችላላችሁ ፍሪሊ ማለት ነው። እርግጠኛ ነኝ አብዛኞቻችሁ ስለ ጂሜል ሰምታችሁ ታውቃላችሁ ብዬ አስባለሁ። ኢሜልና ጂሜል ይለያያል። ኢሜል ከሆነ ሁሉንም የሚያጠቃልል ነው። ጂሜል ግን የኢሜል ሰርቪስን የሚሰጥ ጉግል ካምፓኒ ስር ያለ ማለት ነው። ያሆ የሚባልም በያሆ ካምፓኒ፣ አውትሉክ ደግሞ የሚባለው በማይክሮሶፍት ካምፓኒ ስር ያለ ነው። ጀስት እንደ ጂሜል አይነት አገልግሎት የሚሰጥ ነው ማለት ነው። ሁሉም ግን በአጠቃላይ አን ኤግዛምፕል ኦፍ የኢሜል ሰርቪስ ናቸው ማለት ነው። እና እነኚህ ላይ ብትመለከቱ ለምሳሌ ጂሜል ክሬት ስታደርጉ 15 ጊጋባይት ፍሪ ይሰጣችኋል። እዛ ላይ አንዳንድ የምትፈልጓቸውን በጣም ሰኪር የሆኑ መረጃዎቻችሁን አፕሎድ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። እንደዚሁም ደግሞ ከእናንተ ሌላ ሰው ስትልኩ ጀስት ቴክስትን ብቻ አይደለም ወይም ሜሴጅን ብቻ አይደለም ሴንድ የምታደርጉት፣ ፋይሎችን ማታች አድርጋችሁ መላክ ትችላላችሁ ማለት ነው። እዚህ ጋር ጀስት መመልከት ያለብን ምንድነው ኢሜል እንዴት አድርገን ክሬት ማድረግ እንዳለብን ማለት ነው። በጣም ቀላል ነው ፋሚሊ። ጀስት የጂሜል አካውንት ክሬት ለማድረግ እዚህ ጋር እንደምትመለከቱት ኢሜል ይላል አይደል? ከኢሜል ውስጥ አንዱን ወስደን እንዴት ክሬት እንደምናደርግ አንድ ባንድ የማሳያችሁ ይሆናል። ከፈለጋችሁ በስልካችሁ አለበለዚያም ደግሞ በኮምፒውተራችሁ ማድረግ ትችላላችሁ። እኔ በስልካችሁ እንዴት ማድረግ እንደምትችሉ የሰራሁት ቪዲዮ ስላለ ዲስክሪፕሽን ቦክስ ላይ መመልከት ትችላላችሁ። በዚህ ቪዲዮ የማሳያችሁ ግን ኮምፒውተራችሁ ላይ እንዴት አድርጋችሁ ክሬት ማድረግ እንደምትችሉ አሳያችኋለሁ ማለት ነው። ምን ታደርጋላችሁ? ጀስት ኮምፒውተራችሁ ላይ ያለውን ጉግል ክሮሙን ጀስት አንዱን ትከፍታላችሁ። ተከፈታችሁ በኋላ ፋሚሊ ምን ታደርጋላችሁ ማለት ነው። ጀስት የዩቲዩብ አካውንት ካላችሁ ሰየው፣ ከሌላችሁም ችግር የለውም። ካላችሁ ግን ጀስት ክሊክ ታደርጉታላችሁ ዝም ብላችሁ፣ ምንም የተለየ ነገር ስላልሆነ ወደ ዩቲዩብ ትገባላችሁ። ተገባችሁ በኋላ እዚህ ጋር የምትመለከቱት በስተቀኝ በኩል እናንተ ክሊክ አደረጋችሁ ፕሮፋይል አይመጣም። ግን ካልመጣ ጀስት እናንተ ክሊክ አላደረጋችሁ ደግሞ አይመጣም። እሱን የሆነ ነገር ይመጣላችሁ ክሊክ ነው የምታደርጉት፣ ወይም ሳይን ምናምን የሚል ስላለ ማለት ነው። እኔ ግን ክሬት ስላደረግኩ እሱን ክሊክ አደርገዋለሁ ማለት ነው። ችግር የለም። ፕሮፋይሉን ክሊክ አደረግና ወደ ትዝቅ ብዬ ስዊች አካውንት የምትለዋን እጫናታለሁኝ። ከዛም በኋላ ወደ ታች ዝቅ ብላችሁ አድ አካውንት የምትላለች አይደለም? እሷን ክሊክ ታደርጓታላችሁ ማለት ነው። ምንም የተለየ ነገር አለን ፋሚሊ። ከዛም በኋላ እንደዚህ ይመጣላችኋል። አለበለዛም ደግሞ ጀስት እንደዚህ ላይ ከሆነ ጀስት እናንተ ከዚህ ክሊክ አድርጋችሁ ምናምን የምታውቁ ከሆነ ኤኒዌይስ ችግር የለውም። ይሄን ክሊክ ታደርጉትና ምን ማድረግ ይችላላችሁ? እዚህ ጋር አድ አናዘር አካውንት የምትለዋን መጫን ትችላላችሁ። እናንተ ብቻ በተመቻችሁ ማድረግ ይችላላችሁ። የሚቀላችሁ ግን ቀጥታ ወደ ዩቲዩባችሁ ትገቡና ከዛ ባሳያችሁ መንገድ ክሊክ በማድረግ ወደዚህ ያመጣላችኋል ማለት ነው። ከዛን ከመጣችላችሁ በኋላ ክሬት አካውንት የምትለዋን ትጫኗታላችሁ። እኛ ጀስት አዲስ አካውንት ክሬት ማድረግ ስለፈለግን ክሬት አካውንት የምትለዋን ክሊክ አደርጋታለሁ ማለት ነው። እዚጋ 3 ኦፕሽን ያመጣላችኋል። ፎር ማይ ፐርሰናል ዩዝ፣ ፎር ማይ ቻይልድ፣ ፎር ወርክ ኦር ማይ ቢዝነስ የሚል አለ። መመክራችሁ ፎር ማይ ፐርሰናል ዩዝ የምትለዋን ብትጫኗት ነው። ክሊክ ታደርጓታላችሁ። ከዛን እዚጋ መጀመሪያ የምናስገባው ምንድነው የራሳችን ፈርስት ኔማችን፣ ከዛን የአባታችን ስም እናስገባለን ማለት ነው። ፈርስት ኔም ጂጂኤም እንበለው ፋሚሊያ ጂጂኤም አካዳሚ የቻናላችን ስም እንጻፈው እዚጋ ፈርስት ኔም ጂጂኤም፣ ከዛም በኋላ አካዳሚ የሚለውን ደግሞ ላስት ኔም አደረግ ነው። እዚጋ እናንተ አበበ ከሆናችሁ አበበ፣ እንከ ደግሞ ከበደ የአባታችን ስም ከበደ ከሆነ ከዛ ኔክስት የምትለዋን ትጫናላችሁ ማለት ነው። በጣም ቀላል ነው። ከዛን እዚጋ ቤዚክ ኢንፎርሜሽኖችን ማስገባት ይኖርባቸዋል። የተወለዳችሁበትን ቀን እንደዚሁም ደግሞ ጾታችሁን ማለት ነው። ጀንደር የምትለውን ድሮፕ ዳውን ክሊክ ላድርጋትና ጾታችን እኛ ወንድ ነን፣ ሴት ከሆናችሁ ሴት ነው የምትሉት። ከዛን በኋላ ፋሚሊ ጀስ እዚጋ ታያቸዋላ መንዝ የተወለዳችሁበትን ዓመተ ምህረት ወደ ነጮቹ ቀይራችሁ ማድረግ ትችላላችሁ ማለት ነው። ክሊክ ታደርጉትና እዚጋ ድሮፕ ዳውን ደስ ያለኝ ላስገባው። ለምሳሌ ሜል ልበለው፣ ከዛ ዴውን 17 ልበለው፣ የሩን ደግሞ ዓመተ ምህረቱን 2000
ላርጋት 2000 ግን እዚህ ጋር ስትሞሉ በነገራችን ላይ ዓመቱን አትሊስት ከ18 ዓመት በላይ ብታደርጉት በጣም አሪፍ ነው፣ ለብዙ ነገር ስለሚጠቅማችሁ ማለት ነው። ከዛ ኔክስት የምትለዋን ትጫናላችሁ ፋሚሊ። ከዛን እዚህ ጋር እንደምትመለከቱት የኢሜይል ራሳችሁ የጂሜል አድሬስ ክሬት አድርጎ ይላችኋል፣ ወይም ደስ ያላችሁን አድሬስ መስጠት ትችላላችሁ እናንተ። እዚህ ጋር በነገራችን ላይ ወደኋላ መለስና መጽሐፋችሁ ላይ ያለውን ልንግ ላሳያችሁ። ጉግል ኢሜይል ወይም ጂሜል ኢዝ ዋን ኦፍ ዘ ሞስት ዩዝድ ኢሜይል ሰርቪስ ነው አራውንድ ዘ ወርልድ። ስራው ዘ ወርልድ በጣም ታዋቂው ፖፑላሩ ማለት ነው የጂሜል ነው። ኢፍ ዩ ዋንት ቱ ክሬት ጂሜል አካውንት ክሬት ማድረግ የምትፈልጉ ከሆነ ዩ ኒድ ቱ ፕሮቫይድ ሰም ቤዚክ ኢንፎርሜሽን ማስገባት ይኖርባቸዋል። ስም፣ በርዝ ዴት፣ ጀንደር እንዲሁም ሎኬሽን ያላችሁበትን ቦታ፣ ስማችሁን፣ የተወለዳችሁበትን ቀን፣ ጾታችሁን ማለት ነው ስሙ ላይ ያሳዩችሁ ማለት ነው። ከዛን ኢቨን ዩ ሃቭ ቱ ቹዝ ኔም ፎር ዩር ኒው ጂሜል አድሬስ ይለናል። ጀስት ምን ማለት ነው እዚጋ ምን መሰላችሁ፣ እዚጋ እንደምትመለከቱት ይሄ መጣልኝ ኔክስት ስለው ኢሜል አድሬስ እዚጋ ማስገባት ይችላለሁ። የኢሜል አድሬስን የራሱን አድሬሱን ሳስቀምጥ ራሳችሁ ማስቀመጥ ትችላላችሁ ማለት ነው። እንዴት ነው የምታደርጉት? የሆነ ደስ ያላችሁ መጻፍ ትችላላችሁ። ለምሳሌ ጂኤም አካዳሚ ከአብሮ የሚሄድ ነገር አድርጌ ከዛም በኋላ አት ጂሜል ከዛ .com ማለት አለባችሁ ግዴታ። እነኝህ መጨረሻ ላይ ማስገባት ይኖርባችኋል። ከዛ ኔክስት ማለት ነው። ኤረር ካመጣባችሁ ከዛ በፊት የተሰራ ነገር አለ ማለት ነው። የክሬት የተደረገ የጂሜል አድሬስ አለ ማለት ነው፣ ቀይ ነገር ካመጣባችሁ ማለት ነው። ስለዚህ ምን ማድረግ ይኖርባችኋል? ከእንደገና እነኝህን ከኋላ ያለውን ይሄኛውን መቀየር አለባችሁ ማለት ነው። ነገር ግን እኔ ባይዲፎልት እሱ ራሱ ስለሚሰጠኝ ጌት ጂሜል አድሬስ ኢንስቴድ የምትለዋን ክሊክ ማድረግ እችላለሁ ማለት ነው። እዚህ ጋር እንደምትመለከቱት ጂጂኤም አካዳሚ እና 909 @gmail.com የሚላለ ጂጂኤም አካዳሚ 83 የሚላለ ደስ ያላችሁ እናንተ መምረጥ ትችላላችሁ። እኔ ለምሳሌ ችኛዋን ክሊክ ላርጋት፣ ከዛ ኔክስት የምትለዋን ልጫናት ማለት ነው። ከዛ እንደምትመለከቱት ፓስዋርድ አስገቡ ይለናል። ስትሮንግ ፓስዋርድ ማለት ነው። ፓስዋርድ በምናስገባበት ሰዓት በጣም መጠንቀቅ ይኖርብናል ፋሚሊ። ስትሮንግ ፓስዋርድ ስናስገባ ምን መሰላችሁ፣ የሌተር ማለትም ከኤስ ከዜድ ያሉ ማለት ነው፣ የቁጥሮች እንደዚሁም ደግሞ የሲምቦሎች ድብልቅ መሆን አለበት። ሌተሩ ካፒታል፣ ስሞል ሌተር ምናምን መቀላቀል ይኖርበታል ማለት ነው። ሾ ፓስዋርድ ልበልና ላሳያችሁ። ለምሳሌ ኤች ስሞል ናቸው። ከዛ ካፒታል ላርግና ደብሊው ይህንን ካፒታል ላርጋት። ከዛም በኋላ ከላይ የምትመለከቷቸውን ኮምፒውተር ኪቦርዳችሁ ላይ ከቁጥሮቹ በላይ ያሉትን ሲምቦሎች ማስገባት ትችላላችሁ። ለምሳሌ አስትሪክስ፣ ኤንድ ምልክት፣ ቅንፍ፣ ኦፕን እና ክሎዝ ብራኬት ምናምን እነኝህ መጻፍ ትችላላችሁ። ከዛም በኋላ ቁጥር መጨመር 4 1 2 3 ማለት እችላለሁ። ዝም ብላችሁ መጻፍ ትችላላችሁ ማለት ነው። ነገር ግን ስትሮንግ ፓስዋርድ ለመሆን ግዴታ የሁሉም ድብልቅ መሆን አለበት። ሰው በቀላሉ ማግኘት የለበትም። ደግሞ ሚኒመሙ ስትሮንግ ፓስዋርድ ሲሆን 12 መሆን አለበት። 12 እና ከዛ በላይ ማድረግ ይኖርባቸዋል። ቶታል ካራክተሮቹ ብዛት ማለት ነው። ከዛ ይሄንን ፓስዋርዱን ከጻፋችን ድጋሚ ከታች መጻፍ ይኖርባቸዋል። ኮፒ ላርጋትና ታችኛው ላይ ፔስት ላርጋት። እንደምትመለከቱት ፔስት አረኩት። ከዛ ኔክስት የምትለዋን ትጫናላችሁ። ፓስዋርዳችሁን የኢሜል አድሬሳችሁን ፋሚሊ በፍጹም መርሳት የለባችሁ ማለት ነው። ከዛ እዚህ ጋር እንደምትመለከቱት ስልክ ቁጥሩ አስገቡ ይለናል። ይሄ ደግሞ የሚያገለግለን ለምንድን ነው? ስልክ ቁጥራችንን ቬሪፋይ ማድረግ ስለሚኖርብን ማለት ነው። ለምሳሌ ሰዎች ሀክ ቢያደርጉን የኛን የጂሜል አካውንታችንን ልናስመልስ የምንችለው በሲኤምኤስ ወይንም በስልክ ቁጥራችን ስለሆነ ማለት ነው። ከቅርብ ጊዜ ጀምሮ ግን ወደ ኢትዮጵያ ስልክ ቁጥር ጉግል ካምፓኒ ኮድ እየላከ አይደለም። ምን ማድረግ ይኖርባችኋል ማለት ነው? በኮምፒውተራችሁ ክሬት ከምታደርጉ ከሰራላችሁ ሳየው ከኢትዮጵያ ውጭ ከሆናችሁ ይሰራላችኋል። ግን የኢትዮጵያ ስልክ ቁጥር ያላችሁ ልጆች ግን ሊሰራላችሁ አይችልም ማለት ነው። ስለዚህ መጠቀም ያለባቸው አንደኛ የእንትንን መሞከር ይኖርባቸዋል፣ የሳፋሪኮምን ማለት ነው። የቴሌኮም በጣም ስለሚያስቸግር ማለት ነው። አለበለዚያም ደግሞ በስልካችሁ እንዴት ክሬት ማድረግ እንደምችሉ ሰሩት ቪዲዮ ስላለ እዛ ላይ ገብታችሁ መመልከት ትችላላችሁ ማለት ነው። አንድ ባንድ ኮሜንት መጀመሪያ ላይ አስቀምጥላችኋል። ከየት እንደምታደርጉ እንዴት አሳያችኋል እዛው ስልካችሁ ላይ። ከዛን በኋላ ደግሞ ኢሜይላችሁን አሳልፋችሁ በሌላ መንገድ ኢሜይል አድሬሳችሁን ሰኪዩር ማድረግ ትችላላችሁ ማለት ነው። ወደ መጽሐፋችሁ ልመለስ። እዚህ ጋር እንደምትመለከቱት እንዴት ክሬት ማድረግ እንደምንችል ምናምን ተቀመጠልን አለ። ይሄን ሊንክ ተጠቅማችሁ ነው የሚለን። አንዳንድ ጊዜ ትንሽ ሊያስቸግራችሁ ይችላል። ከዚህ ይልቅ ወደ ዩቲዩብ ላይ ገብታችሁ ባሳያችሁ መንገድ ክሬት ማድረግ ይችላላችሁ። ክሬት አካውንት ክሊክ ማድረግ ነው። ከዛ ፈርስት ኔም አስገቡ ይለናል። ዩዘር ኔም ምረጡ ይላል። ፓስዋርድ አስገቡ። አንድ በአንድ ነው የሰራሁት ነገር ነው። ከዛም በኋላ ስልክ ቁጥር አስገቡ ይለናል። እንዴት ቬሪፋይ እንደምታደርጉ እያንዳንዷን ማለት ነው። ጀንደር ምረጡ ምናምን ሁሉ ነገር የሰራሁት ነገር ስለሆነ እዛ ላይ መመልከት ትችላላችሁ ማለት ነው። በስልካችሁም እንዴት መስራት እንደምችሉ የሰራሁት ላይ ያለ መጨረሻው ድረስ አሁንም የሰራው ያሳዩዋችሁ በኮምፒውተራችሁ ላይም እሱን መመልከት ትችላላችሁ ማለት ነው።
ኮመን ኢሜል ፊቸር። ኢሜል በነገራችን ላይ የራሱ የሆነ ፊቸሮች አሉ እዛ ኢሜል ላይ ያሉት ማለት ነው። ላሳያቸው። እዚሁ ጋር ልምጣና የራሴ ኢሜል አካውንት ስላለ ችኛውን ሌላ ታብ ክሬት ልክፈትና ጂሜል ብዬ ልጻፍ። እኔ ጂሜል ክሬት ማድረግ ሳይሆን ጀስት ጂሜል ብዬ ጻፍኩኝ። ከዛ ችኛውን ክሊክ አደርጋታለሁ። ቀጥታ ወዴት ይወስደኛል ማለት ነው? ወደ ኢሜሌ ይወስደኛል ማለት ነው። ስለዚህ እዚህ ላይ ያሉትን ፊቸሮች ነው የምንመለከተው። ሌላ የተለየ ነገር አይደለም። እዚህ ጋር እንደምትመለከቱት ኢንቦክሶች አሉ። ኢንቦክስ ላይ የምትመለከቱት ክሊክ ታደርጓት ኢንቦክስ የምትመለከቷት ኢሜል ሰዎች ወደ እናንተ ሲልኩ የሚመጣላችሁ ወደዚህ ነው። ሜሴጅ ለምሳሌ ሰዎች እናንተ ስልካችሁ ላይ በሜሴጅ ሲያደርጉላችሁ ሜሴጅ የምትለው አፕሊኬሽን ላይ ገብታችኋል የምትመለከቱት ያ። ስለዚህ እዚህ ላይም እንደምትመለከቱት ኢንቦክስ ውስጥ ነው የምታገኙት ማለት ነው። ኮምፖዝ የምትለው እንደምችለው ክሊክ ብታደርጓት አዲስ ኢሜል ለመጻፍ ነው የምትጠቀሙበት የኢሜል ሜሴጅ ማለት ነው። ይታያችኋል። እዚጋ በስተቀኝ በኩል የምትመለከቱት ኮምፖዝ የምትለዋን ክሊክ ሳረጋል። ከዛም ታረጋላችሁ ለማን ነው መላክ እንፈልገው። ከዛን ሰብጀክት፣ ከዛ እዚጋ የምትፈልጉትን ቴክስት መጻፍ ትችላላችሁ። ከዛን ደግሞ እዚጋ አታች ማድረግ የምትችሉትን ነገር መጻፍ ትችላላችሁ ማለት ነው። አንድ ባንድ አሳያችኋለሁ። እስከ መጨረሻው ድረስ መከታተል እንዳትረሱ ፋሚሊ። each user of email is given unique name for his or her email account ይለናል። this name is known as email address ይለናል ማለት ነው። እያንዳንዱ የኢሜል ተጠቃሚ ሁሉም የራሱ የሆነ ዩኒክ የሆነ ምን አለው ማለት ነው ኢሜል አካውንት አለው። እሱ ደግሞ ኢሜል አድሬስ ነው ማለት ነው። ቅድም ክሬት ያደረኩት እኔ ጂጄም አካዳሚ 83@gmail.com የምትለው ቅድም ክሬት ሳደርግ ያሳዩዋችሁ ማለት ነው። እዚጋ ወይንም የራሴ ላሳያችሁን ክሊክ ላድርጋትና እዚጋ የምትመለከቷት ነፃነት1 0@gmail.com የምትለው የራሴ ምንድናት ማለት ነው የጂሜል አካውንቴ አድሬስ ናት ማለት ነው። ዲፈረንት ዩዘር ካን ሴንድ ኤንድ ሪሲቭ ሜሴጅ ቤዝድ ኦን ዜር ኢሜል አድሬስ። ስለዚህ በኢሜል አድሬሳቸው በመጠቀም የተለያዩ መረጃዎችን ወይም ሜሴጆችን ሴንድ እንደዚሁም ደግሞ ሪሲቭ ማድረግ ይችላሉ ወይም መቀበልና መላክ ማለት ነው። ቱ ሪሲቭ ኢሜል ዩ ዊል ኒድ አን ኢሜል አካውንት ኤንድ አን ኢሜል አድሬስ። ኢሜል ለመቀበል ግዴታ ምን ያስፈልገናል ማለት ነው? የኢሜል አካውንት እና የኢሜል አድሬስ ያስፈልገናል። To send email to other people, you need to get their email address. It is important to learn how to write email address correctly because if you don't enter it exactly, your email will not be delivered or may be delivered to wrong person ይለናል ማለት ነው። ይሄም ማለት ቅድም እዚህ ጋር ኮምፖዝን ተጭናችሁ ከዛ ለሰዎች የምትፈልጉትን ሜሴጅ ስትልኩ እዚህ ጋር ቱ የምትለዋ ላይ መጻፍ ያለባችሁ የኢሜል አድሬሳችሁ ከተሳሳታችሁ ኢንኮሬክትሊ ነው የሚሆነው። ስለዚህ በስነ ስርዓቱ የሰውየውን ኢሜል ማወቅ ይኖርባችኋል ነው የሚለው። ለምሳሌ ቅድም ጂጄም አካዳሚ 83 መሰለች @gmail.com ብለን መጻፍ ይኖርብናል። የምትመለከቷትም ማለት ነው። ከጻፋችሁ በኋላ ሰብጀክቱ ማለት ነው ለማን መላክ እንዳለባችሁ ከጻፋችሁ በኋላ ሰብጀክቱን ስለምንድን ነው መጻፍ ይፈልጋችሁ እናንተ ምናልባት ሚቲንግ ስብሰባ ይኖርባችሁ ስለዚህ ሚቲንግ ብላችሁ መጻፍ ትችላላችሁ። ከዛም በኋላ ሰላም እንዴት ነህ ዛሬ ስብሰባ ስላለ ምናምን ነገር ብላችሁ ጽፋላችሁ። አታች የምታደርጉት ፋይል ካለ ይሄን ክሊክ ታደርጓትና አታች ፋይል የምትለዋን ከዛን እዚህ ጋር ለምሳሌ አንድ በላስገባት አሳይመንቷን የምትለዋን ክሊክ ላድርግና ኦፕን ልበላት። እዚህ ጋር እንደምትመለከቱ አፕሎድ እያደረገ ነው ፋሚሊ። ናይስ አፕሎድ አድርጎ ጨርሶልናል። ከዛም በኋላ ሴንድ የምትለዋን መጫን ብቻ ነው የሚጠበቅባችሁ። ወደ ሰውየው ትሄዳለች ማለት ነው። ሜሴጅ ሌላ የተለየ ነገር አይደለም። እንዴት መላክ እንዳለባችሁ ምናምን ነገር በዚህ ነገር ነው የምትልኩት። ኢሜል አድሬስ አር ኦልዌይስ ሪትን ኢን ዘ ስታንዳርድ ፎርማት ዛት ኢንክሉድ ዩዘር ኔም አት ሲምቦል ግዴታ ታስፈልገናለች። ኢሜል ፕሮቫይደርስ ዶሜን ዘ ኢሜል ፕሮቫይደር ኢዝ ዘ ዌብሳይት ዛት ሆስት ዩር ኢሜል አካውንት ዘ ዩዘር ኔም ኢዝ ዘ ኔም ዩ ቹዝ ቱ አይደንቲፋይ ዩርሰልፍ። ራሳችሁን አይደንቲፋይ የሚያደርገው ነው። ይሄ ማለት ከኋላ በኩል ያለው ማለት ነው። ለምሳሌ ጂሜል አካዳሚ የምትለው 83@gmail.com አለች አይደለም? @gmail.com የምትለው እቺኛዋ በስተቀኝ ሲምቦል ሁሉም ላይ ያለች ናት። gmail.com የምትለዋ ደግሞ ዶሜን ኔማችን ናት። ከኋላ ያለው ግን ይሄኛው ስሙ ጂሜል አካዳሚ 83 የሚለው ግን ሁላችንም ራሳችን ስፔሲፊክ አድርገን የምንሰጠው ስምን የተለየ ነገር አይደለም ማለት ነው። ኢሜል ጀነራሊ ኦፍ ዘ ፎርም ምንድነው? መጀመሪያ ዩዘር ኔም ያስፈልገናል። ከዛን አት ምልክት ከዛም በኋላ ዶሜን ኔማችን gmail.com ነው የሚሆነው። ለምሳሌ እዚህ ኤግዛምፕል ይሆናል abdisa.aga@gmail.com ይላል። እዚህ ጋር ማስገባት ይችላል። ይሄኛው ዩዘር ኔማችን ነው። ከዛ ወደዚህ ደግሞ ያለው የራሱ የጂሜል አት ምልክቷ ግዴታ ታስፈልገናለች። ኢዛን ኢሜል አድሬስ ዌር abdisa.aga ኢዝ ዩዘር ኔማችን ነው። ኢሜል አድሬስ ቢሆን gmail.com ደግሞ የምትለው ዶሜን ኔማችን ናት። ዘ ዩዘር ኔም ኤንድ ዘ ዶሜን ኔም አር ሰፓሬትድ ባይ በማትወከላለች በአት በዚህ ሲምቦል ማለት ነው።
ኢሜል አድሬስ አር ኖት ኬስ ሴንሲቲቭ አይደለም። በነገራችን ላይ ኬስ ሴንሲቲቭ ሲባል ምንድነው ካፒታል ሌተር፣ ስሞል ሌተር ሁሉንም እንደ አንድ ነው የሚያነባቸው ማለት ነው። ስፔስ አር ኖት አሎውድ ኢን ኢሜል አድሬስ። ኢሜል አድሬስ ላይ በመካከላቸው ስፔስ ማድረግ አይቻልም። ለምሳሌ አብዲሳ ዶት ጽፋችሁ አጋ ብላችሁ ከዛ በመካከላቸው በአትና በኤ መካከል ስፔስ ብትኖር ወይም ባዶ ቦታ ብትኖር መጻፍ አንችልም ማለት ነው። ወይም አይሆንም፣ ኢሜል አድሬስ እንደዛ ማድረግ አንችልም። ስለዚህም በደንብ መረዳት ይኖርባቸዋል። ሌላኛው እዚህ ጋር የምንመለከተው እዛው ኢሜል ላይ ያለ ፊቸር ነው። ኢንቦክስ ናት። ኢንቦክስ ዊ ቪው ኤንድ ማኔጅ ኢሜል ሴንድ ፍሮም አናዘር ፐርሰን ኦር ፒፕል፣ ከሌሎች ሰዎች ወደ እናንተ የሚላኩላችሁ ሜሴጆች ወይም ኢሜሎች ናቸው። ስለዚህ እዛ ላይ ገብታችሁ ማኔጅ የምታደረጉት እንደዚሁም ደግሞ ቪው የምታደረጉት ነው ማለት ነው። ኢሜል አር ሊስትድ ባይ ዘ ኔም ኦፍ ዘ ሴንደር ዘ ሰብጀክት ኦፍ ዘ ሜሴጅ ኤንድ ዘ ዴት ሪሲቭድ ይለናል ማለት ነው። ስለዚህ ኢሜላችን ሊስትድ የሚሆነው እዚህ ጋር ለምጣና ራሳችን ካስል ዳርጋት ኢንቦክስ የምትለው ሊስት ቻናት እንደምትመለከቱ ይሄ መረጃ የሚመጣልን በምንድነው? አንደኛ በሰብጀክታችን ፊት ለፊት እናንተ ዲስፕሌይ ሲሆን ማለት ነው። በተላከበት ቀን አሁን ከተላከ ቅርብ ጊዜ ተላከ ከሆነ ከላይ ሊሆን ይችላል። የቆየ ደግሞ ከሆነ ወደታችን የሚቀመጠው ዚህ ላይ የተለየ ነገር አይደለም ማለት ነው። ስለዚህ በሚላክበት ሰዓት ማለት ነው በተላከበት ቀን በሰብጀክቱ እንደዚሁም ደግሞ ሰብጀክት ኦፍ ዘ ሜሴጅ እንደዚሁም ደግሞ በሴንደሩ በላኪው ስምም ሊስት የሚደረግ ይችላል ማለት ነው። ያው እዚጋ እንደምትመለከቱት ነው። እዚጋ ፕሮሞሽን የምትለውም አለች። ፕሮሞሽን ሲመጣ ነው ወደ ማስታወቂያ ሶሻል የሚላለ ከሰዎች እንዳን የሚመጣ ነገር ነው። የተለየ ነገር አለ። እዚህ ፕራይመሪ ላይ ነው የምታገኙት። ግን አብዛኛውን መረጃችሁን እዚጋ በደንብ መረዳት አለባችሁ። ኢንቦክስ ላይ ትገባላችሁ፣ ፕራይመሪ ላይ ይቀመጣል። ከዛን ፕሮሞሽን የምትለው ላይ ከሆነ ማስታወቂያ የሚመጣበት ነው። ሶሻል የሚልም አለ። አንዳንድ ሰዎች ጋር ለምሳሌ እናንተ ዩቲዩብ ቻናል ሰብስክራይብ ብታደረጉ በኢሜላችሁ ምናምን ነገር ከዛ ለእናንተ ሪፕላይ ምናምን ቢመልሱ፣ ስለዚህ ያዝ ሶሻል የምትለው ውስጥ የምትመጣው ፕራይሜሪ ላይም ትመጣለች። በነገራችን ላይ ትንሽ ስለሚለያያችሁ የተለየ ነገር አይደለም። ሁሉም ላይ ቼክ ማድረግ ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ነው። ሌላኛው ደግሞ ሜሴጅ ፔን አለች። when you select an email in the inbox it will open the message pane ይለናል። from here you can read the message and choose how to respond with different types of command as indicated in figure 4.5 ይለናል ማለት ነው። ሜሴጅ ፔን የሚለው ምንድነው? ጀስት ኢሜል ከተላከላችሁ በኋላ እዚህ ጋር ደስ ያላችሁን አንዱን ብትከፍቱት ክሊክ ብታደርጉት፣ ለምሳሌ ሽኗን ክሊክ ባረጋት እዚህ ጋር እንደምትመለከቱት ይመጣላችኋል። የሰውየውን ሜሴጅ ተመለከታችሁ። ከዛ ለዚህ ምላሽ መስጠት ትችላላችሁ። ከፈለጋችሁ ሪፕላይ ማድረግ፣ አለበለዛም ደግሞ ምን ማድረግ ትችላላችሁ ማለት ነው። ፋሚሊ ችኛውን ድሌት አድርጋት እና ፎርዋርድ ማድረግ ትችላላችሁ። ለሰዎች መላክም ትችላላችሁ። ስለዚህ እንደዚህ ነገሮችም አሉ። ይሄኛው ፊት ለፊት የምትመለከቱ የሆነ የተላከላችሁን ኢሜል ስትከፍቱ ያ ሜሴጅ ፔን ነው ወይም ሜሴጅ ፔናችን ያለበት ቦታ ነው። ስለዚህ ሜኑ፣ ኦፕሽን፣ ኢሜል ሴንደር፣ ላኪው፣ ኢሜል ሰብጀክቱ፣ ዴት ሁሉ ነገር እዛው ላይ ይቀመጣል። ቼክ ማድረግ ትችላላችሁ። እዚህ ጋር ለምሳሌ የምትመለከቱ የተለየ ነገር አይደለም። ከላይ በኩል የስሙ ከዛም በኋላ ከላይ ደግሞ የሚቀመጥላችሁ ከታች ሜሴጁ አለ፣ ሰብጀክቱም አለ። እያንዳንዱ ነገር ቼክ ማድረግ ትችላላችሁ ማለት ነው። ሪፕላይ የምታደርጉበት ነገር አለ። ሌላኛው ደግሞ ኮምፖዝ ፔን ነው። ይህንንም አሳይቻችኋለሁ። አፍተር ዩ ሃቭ ክሊክድ ኦን ዘ ኮምፖዝ በተን ሪሲቨር ወይም ተቀባዩ ማለት ነው the recipient email address and subject are immediate to be filled ግዴታ መሙላት ይኖርባቸዋል። then write your email message. there is also an option to upload file like photo እንደዚህም ደግሞ ዶክመንት አታች የምታደርጉበት መንገድም አለላችሁ ነው የሚለን። እዚህ ጋር ላሳያችሁ፣ ቅድም ስላሳያችሁ ችግር የለውም። ኮምፖዝ የምትለውን ክሊክ ታደርጓታላችሁ። ከዛ እዚህ ጋር ከላይ እንደምትመለከቱ ለማን መላክ እንዳለባችሁ ኢሜሉን ማስቀመጥ ይኖርባችኋል ማለት ነው። ለምሳሌ ቅድም አሳያችሁ ጂጂኤም አካዳሚ 83 እዛን @gmail.com እየጻፉ አይደል? ኢሜል አድሬስ ነው ለማን እንደምልክ። ከዛ ሰብጀክቱን እዚህ ጋር ሚቲንግ ያልኩት አለ፣ የተለየ ነገር አለም። ከዛ ደግሞ የምጽፈው ቴክስት አለ መሀል ላይ የሆነ ፎቶ ወይንም ደግሞ አፕሎድ ማድረገው ፋይል ምናምን ካለች እኛውን ክሊክ አደረጋትና የፈለኩትን ፋይል አፕሎድ ማድረግ እችላለሁ ማለት ነው። ለምሳሌ ይህን ክሊክ ላድርገው፣ የላይኛውን ኦፕን ልበላት። እዚህ ጋር እንደምትመለከቱት አፕሎድ እያደረገ ነው። አፕሎድ የሚያደርግ ጠብቃላችሁ ማለት ነው። ከዛም በኋላ ሴንድ የምትለው መጫ ነው። እዚህ ላይ ኮምፖዝ ላይ ያለችው ይህች ናት። ሌላኛው ደግሞ ፎርዋርድ የሚል አለ። whenever you want to share an email you have received from another person ከሌላ ሰው የሆነ ኢሜል ብትቀበሉ ያንን ለሰዎች ፎርዋርድ ማድረግ ይቻላል። you can use the forward button to send the message to another person ማለት ነው። ቅድም እዚህ ላይ ስላሳያችሁ ችግር የለም። ይሄ በዚህ መንገድ ሴንድ ማድረግ ነው።
ወደኋላ ልመለስና ጀስት ኢንቦክስ ውስጥ ልግባ። ኢንቦክስ ተገባችሁ በኋላ ጀስት የምትፈልጉትን አንዱ ለምሳሌ ነው 5 ሚሊዮን ኢትዮጵያን ኮደር ምናምን ትላለች። እሷን ክሊክ ላድርጋት። ከዛ ወደ ዝቅ ልበልና እንደምትመለከቱት ይሄን ለሰዎች ሼር ማድረግ ፈልግ ፎርዋርድ የምትለዋን እጫናለሁ። ከዛን ለማን ነው የምልከው? ለምሳሌ ለጂጄኤም አካዳሚ 83@gmail.com ከሆነ ጀስት ጽፋለሁ። ከዛም በኋላ ከጻፍኩ በኋላ ምንድን ማድረገው ሴንድ የምትለዋን እጫናለሁ ማለት ነው። ስለዚህ በዚህ መንገድ ሰዎች የላኩላችሁን ኢሜል ለሰዎች እና ለሌላ ሰዎች ወይም ለአዘር ፐርሰን ሼር ማድረግ ትችላላችሁ ማለት ነው። አክቲቪቲ 4.2 አለ። ዩዚንግ ዩር ኢሜል አካውንት በኢሜል አካውንታችሁ ዩዝ ዘ ፎሎዊንግ አክቲቪቲስ ነው የሚለን። ሴንድ ሜሴጅ ቱ ዩር ክላስሜት ለጓደኞቻችሁ ኢሜል ላኩ። ሪድ ኒው ሜሴጅ ኢን ዩር ኢንቦክስ ሌላ ለምሳሌ አነቡ ነው የሚለን። እንደዚሁ ደግሞ ፎርዋርድ አድርጉ ለሰዎች ሼር አድርጉላቸው ነው የሚለን። ባሳያችሁ መንገድ እናንተ ሼር ማድረግ እንደዚሁም ደግሞ መላክ ትችላላችሁ ማለት ነው። በተለይ ኢሜል ክሬት ብታደርጉ ለብዙ ነገር ይጠቅማቸዋል። ስማችሁ ምናምን ትክክለኛውን መረጃችሁን ብታስገቡ ለብዙ ነገር ስለሚያገለግላችሁ ማለት ነው። ምክንያቱም ኢሜል ላይ ስንመጣ የተለያዩ ስኮላርሽፖችን አፕላይ ለማድረግ እንጠቀምበታለን። ፕሮፌሽናል ዌይ በሆነ መንገድ ከሰዎች ጋር ኮሚኒኬት ስናደርግ በብዛት ኢሜል ግዴታ ስለሚያስፈልገን ማለት ነው። ኢቨን ስራ አፕላይ ለማድረግም ኢሜል እንጠቀማለን። ቤተሰብ የዛሬ ቪዲዮችን ይህን መስል ነበረ። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትነሱ፣ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ይህን የሰራሁላችሁ ፓርት 3 ነው። ፓርት 4 ፓርት 5 እንደዚሁም ደግሞ ፓርት 1 እና 2 ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ኢሜል እንዴት ክሬት እንደምታደርጉ በደንብ የሰራሁት ቪዲዮ ስላለ ለብቻው በስልካችሁ እሱን መመልከት ትችላላችሁ ዲስክሪፕሽን ቦክስ ላይ። አለበለዚያም ኮርነሯ ላይ ፊት ለፊት ይመጣላችሁ ስክሪን ላይ መመልከት ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ጉድባይ።